ብዙዎቻችሁ የምትሸወዱት አለ። ብዙዎቻችሁ በዳኒ ጉዳይ ላይ አንደኛው ያንዳንዳችን ላይ ቢደርስ ከሚጸጽተን ነገር አንዱ ማንም ሰው እንዲህ አይነት ችግር ቢያጋጥመው የጡረታ መብቱ፣ የሕክምና መብቱ፣ የሰራበት የስካት ኤቭሪቲንግ ዜሮ ገብቶ መሬት ላይ መውደቅ የለበትም። መመለስም ካለበት ይሄ ልጅ የመጣው የትም አይደለም፣ አገሩ ላይ መጥቷል። ኦልሬዲ መጀመሪያም ኢትዮጵያዊ ነው። እዛ ጋር በኬዝ ጉዳይ ፌል አደረገው ወይ በስም ጉዳይ አደረገ እንጂ አገሩን እኮ ኢትዮጵያዊ ብሎ ነው ያስመዘገበው። እንኳን ኢትዮጵያዊ ወደ ኢትዮጵያ አይደለም ሌላ ዜጋን ሶማሌን ወደ ኬንያ ወደ ጅቡቲ የሚመለስባቸው አክሰሶች ይኖራሉ። ትልቁ ጥያቄ ግን ተቀብለዋችሁ እስካት ሰጣችሁ ሰርታችሁ እያንዳንዱን ነገር ለምታደርጉት ነገ ጠዋት በእያንዳንድሽ ላይ ይመጣል። ቤት አለኝ ንብረት አለኝ እንደማይሰራ በነጋ አይታችሁታል። በነጋ ልጅ አለኝ በዳኒ እያያችሁት ነው። አትመጻደቁ። ከምሬ ነው የምነግራችሁ፣ አትመጻደቁ። አንድ ቀን ሁላችንም ምንድነው ከሳውዲ እንደተመለሱት 10,000 20,000 ሆነን ኤርፖርት ላይ እንዳንገናኝና እባክህ የምሄድበት የለም ፍቄ ቤት አሳድረኝ ብትሉት ከምሬ ነው የምነግራችሁ። እግዚአብሔር ይመስገን አሁንም ደግሜ እናገራለሁ። ሜዳ ላይ አይደለሁም ያለሁት ቤቴ ላይ ነኝ። ቤተሰቦቼ እግዚአብሔር ይስጣቸው ጥለው አልጣሉኝም። ቢያንስ መልካሙን አስቡት። ቀና ሆኑ። እዛ ሀገር በህግ ነው መብታችን ያለው። ከህግ ውጭ ምንም መብት የለን። እያንዳንድሽ ለዛ ነው የምነግራችሁ እኮ መብት አለን ብላችሁ የምትሉ ዳኒ በመታገዙ ቅር ያላችሁ ዳኒ ወደቀበት ጊዜ በዚህ ሁኔታ ላይ ነው ያለ ነው የምትሉ ሰዎች እመጣለሁ ነገ ኖሬ ቁጭ ብላችሁ ጠብቁ። ችግር የለብኝም። የትኛውም ቢሮ ልመጣላችሁ። የሰው ልጅ ሲወድቅ አትርዱ በሚባልበት ሀገር አይደለም ያለሁት። መኪና እንኳን መንጃ ፍቃድ ስታወጡ ከፊታችሁ ወድቆ ተጋጭቶ ያገኛችሁትን ሰው የመጀመሪያ አምቡላንስ ሳጠሩ አልፋችሁ መሄድ አትችሉ። እንኳን ተርቦ ሰው ቸግሮኛል ብሎ አለማወቃችሁን ነው የሚያሳየው። እርቦኛ አብሉኝ ያልኳችሁ ሰዎች ካላችሁ ኖሬ ላይ ኑና አትስቱኝ። ስመጣ እናንተ የምትቆርጡልኝ ቢሆን ምግቤን እናንተ ትኬቴን ቆርጣችሁማ የምትልኩኝ ቢሆን ታሳዝኑኝ ነበረ። ብዙ ነገር ነው። ሶፊ ያለውን በደንብ አግሪ አድርጌ ነው የምስማማው። በደንብ የምቀኝነት ጥግ በዚህ ደረጃ እኔ በዚህ ሰሞን ያየሁትን ያክል አይቻላል። በዚህ ደረጃ በሰው ልጅ መውደቅ መደሰት በቃ ስተት አለ። የተደረገው ሚዲያውም ላይ በቃ የእውነት ነው የተጠየቀው። ሌላ ታምር አልተፈጠረም። የዚህ ሁሉ ባለቤት ዳኒ ራሱ ነው። ለኖርዌይ መንግስት ቢናገር ዋሽቶ የሆነ ነገር ቢል በቃ ማንም ሰው የሚያደርገውን አድርጓል። ያንን የማስተካከያ ጊዜ ደግሞ አግኝቷል። አስተካክሎ ነገ ከነገ ወዲያ የራሱን ህይወት ይቀጥላል። ይሄ ልጅ እኮ ኢዝ ፕራውድ ኦልሬዲ መታወቂያው አለው። ምን አለው? እኔ እኮ የመጣሁት ከአውሮፓ ነው፣ እኔ እኮ የመጣሁት ከእንዲህ ነው እያለ እኮ እንደፈለገ መሄድ ይችላል። መጓዝ ይችላል። የምታሳዝኑት ግን በጣም ብዙዎቻችሁ በይበልጥ አውሮፓ ላይ ኖራችሁ ይህንን እኔ አሜሪካ ያለ ሰው ይህንን ቢል አይደንቀኝም። ለምን እንዲህ አይነት ኬዞች ላይኖሩ ይችላሉ። አውሮፓ ግን ብዙዎቻችን ህይወት ውስጥ ያለ ጉዳይ ነው። በዚህ ደረጃ እኔ ለራሴን ፈራው። እንደው እግዚአብሔር ይመስገን እንደው በዚህ ዘመን ላይ ቤተሰብ መኖር እንጂ እንዴ ነገ ጧት ርቦኝ ወይ ቸግሮኝ መንገድ ላይ ሰው ቢያገኘኝ እዛ ኖርዌይ ምድር ላይ ወይ እዛ ቦታ አውሮፓ የሆነ ቦታ ላይ እሰይ ልጅ ወደቀ ተብዬ ነው የምንሸኘው ማለት ነው። ይሄ ነው በቃ የሰው ልጅ ጥግ በመውደቃችን ነው። እሺ ዳኒ በመውደቃችን ጥግ ነው የምንደሰተው። ንጉሴ ተቀመጥና ተቃጠል፣ ችግር የለውም የኔ ጌታ። እሱን ሂድና ጠቁም ይዲያይ እልክልሃለሁ እና ከምሬ ነው። ይሄንን የምሬ ነው የምነግራችሁና ቆመን እናስብ፣ እጅ ለእጅ እንያያዝ። እንደው ሌላው ቢቀር እኔ የምለው የእውነቴን ነው። ከኖርዌይ መጥተው 3 ሰዎች በዛ መንገድ ላይ አልፈው እድሜያቸው የሚሄዱ ሰዎች ዛሬ ችግር ላይ ያሉ ላና ጎብኛቸው ተብያለሁ። አይገርማችሁ? እጎበኛቸዋለሁ። በአቅሜ ብቻ የሚሆን ከሆነ አደርገዋለሁ።
አረጋዋለሁ ባቅሜ ከሆነ። ከኔ በላይ ካለፈ ደግሞ ደጋግ ኢትዮጵያኖች አሉ ኖረዋል። እነዛም ሰዎች 18 20 ዓመት ኖረዋል። ከዳኒ የሚለያቸው ምናልባት ወረቀት አልነበራቸው። በስነ ስርዓት በኦፊሻል ነው የተጠየቁት። አይገርማችሁ? በዳኒ ላይ እንዲህ የሆንክ ሰው እነዛንማ ብታያቸው ቆመ መሄድ ነው የሚያቅት። ፍቅር ያያቸዋለሁ። ስለዚህ አሁንም ደግሜ የምነግራችሁ ለኔ እናንተ ባላችሁ ይልክ አይደለም፣ እናንተ ባላችሁት አይደለም። ማርታንም ቢሆን ቁጭ ብለው ሁለቱ አውርተው ደግሞ ተነጋግረው መልእክት ልኬላታል። ከምሬ ነው። ለይቅርታም ለምንም ከመጀመሪያውም ለራሷም ባንደበቷ በጆሮዋ ሰምታኛለች። ቁጭ ብላችሁ አውሩ፣ ለይቅርታም ለምንም ተነጋገሩ፣ መሀላችሁ ልሁን። ህግ እንኳን ያስፈራኛል ካልሽ የህግ አካላትን ጠይቅና ሁለታችሁ ቁጭ በሉ ብያለሁ። በአንቺም በኩል ሰው ይዘሽ መጥተሽ ቁጭ ብለው ያውሩ። እነሱ ይፈቱታል። እነሱ አልጋ ላይ ተኙ ጊዜ ነበራችሁ እንዴ? ትራሱ እናንተ ናችሁ፣ አንሶላው እናንተ ናችሁ። እውነት ፍራሹ እናንተ ነበራችሁ። ምን እንዳወሩ ታውቃላችሁ? ቃሉን አላከበረም ከራሱ አንደበት ስለሰማሁት። ያንን ሰው ቃሉን አለማክበር ግዴታ ለይቅርታ አይደለም ብዙ ነገር ይሆናል። በዛ ውስጥ ግን ሁለቱም እንደ ፍቄ የነሱ ቢዝነስ ውስጥ አልገባም። ነገ የተቃና ህይወት እንዲኖረው ከፈለገ ቁጭ ብሎ በይቅርታ ከይበደልኳቸው አሉ ብሎ ካሰበ እኔ ይቅርታ አፌ ላይ ለምዶብኝ ብቻ አይደለም ከምሬ ነው። ምክንያቱም ከሰከንድ በኋላ ማውራት ቢያቅተኝ ሞዶ ይቀር። ስለዚህ ይቅርታ ለይቅርታ ነው። ትረዳ ምን የተረዳች መሆኑን አስታው ነው። አንድ ወንድማችን እዚህ ጋር ሲያወጣና ማርታንኛ ያለ ታላክስ ኮርተናል። ባክማችን ልክ እንደሱ ተመሰግናለሁ ተብሎ መስጠት ብችል ደስ ይለኛል። ጊዜ ካለ ስጥ ንጉስ እየቀጠለ ይቅርታ ይነገር። አመሰግናለሁ። ችግር የለም ወንድም አለ። እኔ ጥያቄም ሐሳብም ነው። ለብዙዎቻችሁ አእምሯችሁ ውስጥ የምትይዙትን ጥያቄ ነው የምጠይቀው። አንደኛ ጥያቄ እህታችን ከእሱ በፊት ገብታ እሱ ላይ ኮምፕሌን አድርጋ እኛ አናውቀውም ነበር ይህን ሰው እንደዚህ አይነት ሰው እንዲያደርገኝ የሚል ታሪክ አወራች። ይሄ ሰውዬ ሲመጣ ኖርዌያዊ ሆኖ ቢሆን ኖሮ ከነ ገንዘቡ ከነ ምናምኑ ቢሆን ኖሮ አሁን የምትሰድቡት፣ የምታሳዱት፣ የምታዋርዱት፣ የምታቀሉት፣ የምታሸማቀቁት፣ አንገቱን የምታስደፉት፣ ውሻ የምታረጉት ሁሉ የመናገር አቅሙ ነበራችሁ ወይ የሚል ጥያቄ ራሳችሁን እንድትጠይቁ ፈልጋለሁ። ሁለተኛ የትኛው ስደተኛ ነው በፖለቲካል አሳይለም መጥቶ ሳይዋሽ ማንነቱን ምናምን ለፕሮቴክሽን ሲባል የኢትዮጵያ መንግስት እንዳያገኘኝ ምናምን በሚል ሰበብ በብዙ አይነት ሰበቦች ማንነቱን፣ ዘሩን፣ ሃይማኖቱን፣ አገሩን፣ ክልሉን ሳይቀይር ፖለቲካል አሳይለም የሰጠ ኖር ያለው በጣም ብዙ አመት ስደት ላይ ብዙ የአውሮፓ ሀገሮችን አውቃለሁ። ማን ነው ራሱን ይጠይቅ። ከውጭ ሀገር ሆኖ እኔ ሴቭ ነኝ ወይ በዚህ በኩል ይሄንን ባረግ ይሄን ሰውዬ አንተ እንደዚህ ነህ ብለው ኬዝ ላይ የተናገርከውን ግባና ኢሚግሬሽን ዌብሳይት ላይ አንብበው። ከዛ በኋላ ሼም ነው የሚይዝህ ራስ እንዴት ውሸታም ነኝ እስከምትል ድረስ እና አክስቱን፣ አጎቱን፣ ዘመዱን ያላስጨረሰ ማን ነው በወሬ ስንወቅስ ስናሳድሰውን እንትኑን ራሳችን መጀመሪያ የራሳችንን ቂጥ ብናይ መልካም ነው እንደ ዝንጀሮዋ። ሁለተኛ ማናችሁም ይሄን ሰው እያያችሁት በነበረው ጊዜ ትክክል ስራ ያልሰራ ሰው ሊሆን ይችላል። አሁን እናንተ የምታረጉትን ነገር አድርጎ ሊሆን ይችላል። አሁን እናንተ የምትሰሩትን ነገር ሰርቶ ሊሆን ይችላል። ያ ነገር ዋጋን እያስከፈለው ነው ማለት ነው። ስለዚህ አሁን እናንተ የምትሰሩትም ደግሞ ነገ ዋጋ ያስከፍላችኋል። እሱ እንደዚህ አድርጎ አይደለም የምትወቅሱት። እናንተ ከሱ በምን ተሻላችሁ? ደሴም ፕሮሰስ፣ ደሴም ክፋት፣ ደሴም ነገር የምታደርጉ ከሆነ ከሱ በምን ተሻላችሁ? በየትኛው የሞራል ልዕልና ነው የምታወቁ? መጀመሪያ መሻል ያስፈልጋል። ከዛ ሰው ልታስተምሩትም ለማህበረሰቡም ለማስተማር
ከዛ ሰው ተሽሎ አንተ ተሳስተሃል እናውቃለን፣ ግን ሰውነህ እንረዳሃለን፣ መልካም ይሁንልህ። በዚህ መንገድ ነው መመለስ ያለበት። ሶስተኛው እና በጣም ያሳዘነኝ ጉዳይ ያጠፋውን ሰውዬስ መልካም እንደፈለጋችሁ በቃ የእናንተ ፍርደ ገምድል ናችሁ። እናንተማ አይነቀላ ጉልበተኞች ናችሁ። በቃ እሺ ይሁንላችሁ እንደ ሐሳባችሁም አንዳችሁንም ባይዘወይ እንደዚህ እኔ ለአንዳችሁም የሱ ያጋጠመው ሩብ እንዲያጋጥማችሁ አልመኝም አልፈልግም። እጅግ በጣም የተሻለ ኑሮ እንድትኖሩ ነው የምመኝላችሁ። ከከፋው ክብራችሁ ጋር ቢሆን በጣም ኑሩ፣ ይመቻችሁ ባላችሁበት። ግን ቅን ሁኑ፣ በተቻላችሁ ቅን ሁኑ። ማንም ሰው ከሀገሩ ከወጣ በኋላ ሴቭ አይደለም፣ የሱ ሀገር አይደለም፣ የሱ ማንነት ውስጥ አይኖርም። ስለዚህ ለእንደዚህ አይነት ሰዎች ቅን ሁኑ። ስደት ላይ ያላችሁ ደግሞ ፕሮሰስ ላይ ያላችሁ እንደዚህ አሁን በሱ ስታተስ ውስጥ ያላችሁ ሰዎች ሀገር ቤት ያላችሁ ኮንታክት ለማድረግ ሞክሩ። ሰውን የምታውቁትን ምናምን ለመረዳት ሞክሩ። ራሳችሁን አደብቁ። ሀገር ቤት መኖር ማለት ሞት አይደለም፣ የራሳችሁ ሀገር ነው፣ የራሳችሁ ህብረተሰብ ነው። ያ የነበራችሁበት የእናንተ አልነበረም። የእናንተ ያልሆነ ደግሞ የእናንተ አይደለም፣ አይሆንም፣ ሊሆንም አይችልም። ስለዚህ ያላችሁበትን ነገር ተቀበሉ። የሚረዳችሁን ሰው ፈልጉ። እዛ ጋር ለመንቀሳቀስ ሞክሩ። እዚህ ያላችሁ ደግሞ ለመባረር ዝግጁ፣ እንደዚህ አይነት ሪስክ ያለባችሁ የማይባረሩበት አገሮች አሉ። ስለዚህ እዚህ ሀገር ኮንትሮሎች የሉም። በጣም እንትን ነው። ያው መንገዱን ሳታቆታከሩ ላጥ ብላችሁ የተሻሉ ሀገሮች ላይ እንትን አድርጉ፣ አፍታ ስጡ። ሚኒመም አመት ምናምን ሴቭ ናችሁ። ስለዚህ ያን መንገድ ተከተሉ። ሌሎች ሀገሮች ላይ እንደዚህ የማያጣድፉ ከስካንዲኔቪያ ውጭ የሆኑ ሀገሮች አሉ ብዙ። ለመጓዝ በጣም ቀላል ነው። እዚህ ሀገር ምንም አይነት ወረቀቶች ምናምን አይጠየቁም። በባቡር ዝም ብሎ መሰንጠቅ ነው። ሰንጥቀ ሌላ ቦታ ግባና አዲስ ህይወት ጀምር። ምንም ችግር የለውም። ከአዲስ መጀመር መልካም ነው። ሁልጊዜ አንድ ቦታ ጀምራችሁ አለቀ የምትሉት ፖይንት ላይ በደንብ ካሰባችሁት አዲስ ህይወት መጀመሪያ ነው። አለቀ በአበቃ የሚባል ነገር የለም። ልክ አለቀ ስትሉ ሌላ አዲስ ምዕራፍ ነው። ለአዲስ ነገር ነው የሚመጣው። ስለዚህ አዲስ ነገር ለመኖር ሞክሩ። እዛ ጋር ስታክ አታርጉ። እግዚአብሔር ይርዳችሁ። በጣም ነው የምወዳችሁ። ያው በዛም ጎራ በዛም ጎራ ያላችሁትን እኔ ጋር ደግሞ በውስጥ መስመር የምትጽፉ ሰዎች ፍቄ ጓደኛዬ ነው፣ እዚህ ጋር መገኘቴ ለኔ ክብር ነው እና ለኔ አትጻፉልኝ። ታውቁኛላችሁ፣ 7 ዓመት ታውቁኛላችሁ እዚህ ሚዲያ ላይ 4 ዓመት ፌስቡክ ላይ 11 ዓመት የምታውቁኝ ልጅ ነኝ። ምንም እኔ ሐሳቤን የምቀይር አይነት ሰው አይደለሁም። ገገማ ነኝ። ለእውነት ነው የምኖረው። ደስ ያለኝን በገዛ በገዛ ገንዘቤ ማድረግ የምችል ሰው ነኝ። ስለዚህ እኔ the same situation ስላለሁኝ የተመነውም ስደተኛ ስለሚሰማኝ የቻልኩትን ነገር ለማድረግ ስታውቅ ቀና ልብ ይዘህ ምናልባት ተለውጠህ ትመጣለህ ብዬ ነው። ደግመህ የምትሳደብ ከሆነ ይቅርታ አድርግልኝ፣ ቤቴን ስለማትመጥን ድጋሚ ብሎክ አደርጋለሁ። ዛሬ ወደ 10 ሰው ከብሎክ አንስቻለሁ። ለመጀመሪያ ጊዜ ነው ያነሳሁት። ምናልባት አንዳንድ ሀሳቦች ለውጥ ሊኖራቸው ይችላሉ ብዬ ነውና ከዛ ጋር ነው። ከዛ ውጭ ግን እዚህ ጋር ስለ ኬዝ አይደለም የምናወራው፣ ወይም ደግሞ ስለ ዳኒ ጉዳይ አይደለም። እኛ ዩዲ አይደለንም፣ ወይም ደግሞ ባለንበት አይደለም። ዳኒ መኬድ ያለባቸው ህጋዊ ፕሮሰሶች በሙሉ ተሄደው ነገ ህጋዊ በሆነ መንገድ ላይ ራሱን አግኝቶ የሚሄዱ ሂደቶች ይኖራሉ። የመጀመሪያው ሰው ልጅ አሜሪካ፣ አውሮፓ ምናምን አይደለም፣ ሰው ሆኖ መገኘት በራስ ላይ መቆም ነው የመጀመሪያው። አትውደቁ። እኔ ለሁላችሁ የምመኝላችሁ ከምሬ ነው። አትውደቁ። ባጣችሁ ጊዜ ወቃሻችሁ፣ ወጋሪያችሁ ኦልሞስት ህሊናችሁ ራሱ እናንተን ነው የሚወቅሳችሁ። ህሊናችሁ በቃ ወድቀሃል፣ እንዲኮ ብታረግ ኖሮ፣ እንዲኮ ቢሆን ኖሮ እያለ አይምሯችሁን ነው የሚያሳጣችሁ። ይህንን በመውደቅ ውስጥ የምትደሰቱ ሰዎች ካላችሁ እግዚአብሔር ይቅር ይበላችሁ፣ ፈጣሪ አይጣላችሁ። እግዚአብሔር ምሕረቱ የበዛ ነው። እጁን ዘርግቶ ሰው እንደሚያነሳ ቃለው እማየውም እውነት ያንን ነው።
በአካል አንድ ቀን ሁለት ቀን ያየኝ ሰው ስለኔ ለማውራት የሚደፍር ሰው እኮ አለ። ቲክቶክ ላይ አይቶ የሚያወራ ሰው አለ። ከነጭራሹ ቀይሉን ነጭሉን ምናምን ከዚህ በፊት አይቶኝ የማይክ እዚህ ቲክቶክ ላይ አይቶ አናገር ስለኖርን ፍቄና ቃለው የሚል ሰው አለ። ስተታቸው ያ አንድ ቤት እንኳን የሚኖሩ ባልና ሚስቶች ለመተዋወቃቸው እርግጠኛ አይደሉም። ስደት ላይ ተው እርግጠኛ አይደሉም። አንድ ሀገር ስለኖራችሁ የሆነ ሱፐርማርኬት ተገናኝታችሁ ሰላም ስለተባባላችሁ በምትራመዱበት መንገድ ላይ ልጆቹ እኮ አንድ አይነት ትምህርት ቤት ይማራሉ እኮ አውቀዋለሁ የምትሉት ዘመንም አይደለም። የሰው ልጅ የራሱ ፕራይቬት የሆኑ ነገሮች ብዙ አሉት፣ በጣም ብዙ። መታወቅ ደግሞ የበለጠ እንደውም የምታውቁት አንድ ሰው በጎ ቦታ ላይ ሲገኝ መልካም ነገር ላይ ሲገኝ በርታ ነው። ለምን እኛ የጣልነውን ሰው ታነሳለህ ከሆነ ግን ይቅርታ አድርጎልኝ ማናችሁም ብትሆኑ እናቴ ከመቃብር ብትወጣ አሁን የገባኝ እውነት ስላለ ማንም አያስቆመኝም። ይቀመጥ ለምን እንደዛ እንደምልስ ታውቂያለሽ? አቋሜን ነገራችሁ። ከዚህ በኋላ በዳኒ ጉዳይ ላይቭ ስለማልገባ የዳኒ ጉዳይ ማለቅ ባለበት ወዳጆች ያሉት በተለያየ ነገር ያልቃል። ራሱ ተዘጋጅቶ ሁሉን ነገር እንዳልኳችሁ አስተካክሎ ሲመጣ ደግሞ ይመጣል። ከዛ በተረፈ ግን መቼም ቢሆን አሁን ካለበት ሁኔታ ትናንት ወደ ነበረበት መውደቅ ላይሄድ ይችላል። ምናልባት ከዚህ በፊት ወደ ነበረበት ከፍታ እግዚአብሔር ቢረዳው እንደ ሰው ልብ ሳይሆን እንደ ፈጣሪ ነገሮች ተስተካክል። ቅድም ብያቸዋለሁ። አንድ ወዳጄ እያለቀሰች ነው። ምናልባት ስሜታ ይሆናል ሊሆን ስለሚችል ያንን አቆያለሁ። ፍቄ የፈለገውን አግብቻ አሜሪካ ልውሰደው። በዚህ ደረጃ የሰው ልጅ ውድቀት እንዴት ሰው ያስደስተዋል ነው። በጣም አዝናም ነው። ልቧ ተሰብሮ ነው ሪከርድ አድርጋ የላከችልኝ። እንዴት አግብቼ ልውሰደው? በቃ የፈለገ ተለውጦ ይታይ። በቃ ህጋዊ ከሆነ ይሄ ልጅ ሙሉ ዶክመንቱ ካለው ምንድነው? ማን ነው የሚከለክለው? ፕሮሰስ አድርጎ ይሄዳል። ማን ነው የሚያቆመው? አማራጭ ካጣ ሁሉንም ሞክሮ ወደዛ ማይመለስ ከሆነ you have to try something new። ምን በቃ እስኪ አስቆሙት። ያንን ደግሞ አይ እንዲስ አያችሁ፣ ቢያንስ ይሄ እንኳን የሚሳካው እሱ ልብ ውስጥ ያለ፣ በነገራችን ላይ እኛ ስለገፋፋ ነው አይደለም፣ እሱ ልብ ውስጥ ያለ ይሄን በደል ሳይመስለን የምንኖራቸው አንዳንድ የለመድናቸው ሂደቶች አሉ። የለመድናቸው ብዙ ሰዎችን የምናሳዝንበት ከአንደበታችን ይሆናል። ዛሬ እዚህ ቁጭ ብላችሁ የምትጽፉ ኮመንት የምትጽፉት ሰዎች የምትጽፉት ኮመንት የሰው ሞራል ይነካል። የሰው የሆነ አታስቡትም። አብሮ በመኖር ውስጥ ደግሞ እንደዚህ አይነት ሂደቶች ኖረው የምትለማመዱት አለ። ኢዚ በቃ እኔ እኮ ወረቀት አለ፣ ምን ችግር አለ? የመጣሁት ከአውሮፓ ነው፣ እኔ እኮ የኔ አንቺን ወረቀት አስተካክልልሻለሁ እየተባለ ኮሚኒኬሽኖች አሉ። እንዴ ከኤርፖርት ላይ ባለ አግባ ሚስት አገባው ብሎ ኤርፖርት ላይ ሚስቱን ሲጠብቅ በዛው ትኬት ቆርጣ ሄደችውስ ልጅ ምን ልትባል ነው? ገንዘቡን አውጥቶ ምን እንዴ ብዙ ነገር አለ እኮ እዚህ እኛ ታስቀኛለህ እኮ እንዴ ከምሬ ነው እንዴ። አንዱ ተረቱ ራሱ እኮ ሶስት ያግብቶ መጥቶ አራት ጓደኞች አሉት። አንደኛው ቀምቶ ወሰደበት፣ ሌላኛው እንደዚህ፣ ሶስተኛዋንም ሲል በቃ መረረውና ቀይሮ ስቴት ሄደ። እዛኛው ስቴት ሲሄድ እንኳን መጠበቃ እኔ ጋር ነው የምታርፈው ምናምን፣ በቅርብ ሄደ በቃ አግብተህ ትመጣለህ ምናምን። ከዚህ በኋላ ከኢትዮጵያ እኔ ፈለገችቱን የፈለገ በቃ ባህሪዋን መጥፎን እዚሁ ነው የማገባው ሲል አረብ በኔ ተራ ጊዜ ነው እንደማታመጣው አለ እሱ ተዘጋጅ። ኖ አፈ ታሪክ ሳይሆን እኔ በጆሮዬ እዚህ ቤት መጥቶ አንዴ ቆይዛና የጠየቀኝ አንድ ጥያቄ ምን ታውቂያለሽ? ሽማግሌ ፈረንጅ አግብታ ልትመጣ እህቴ ተዘጋጅታለች። የምትመጣው ፈረንሳይ ነው፣ ቪዛው አልቆላታል። ሰውየው ጋር ሳትደርስ ከመጸየፏ ብዛት ነው ማውራሻው። ሰውየው ጋር ገብታ ለመውጣት አይደለም፣ ሰውየው ጋር ሳትደርስ ኤርፖርት ጋር ሳትታይ እንዴት ወደ ሌላ ሀገር መሄድ ትችላለች? ጥያቄ ወንድሟ ነው እዚህ ጋር መጥቶ የጠየቀው። አንድ ቀን እንኳን አብራው ትደር አይደለም እንዳታየው ሁሉ ነው ምኞቱ። ወይ ሚስቱ ትሆናለች፣ እህቴ ነች ነው ያለው፣ ወይ ሚስቱ ትሆናለች። ገባሽ? የሚልካት በዚህ ደረጃ የወጡ ስንት ሰዎች ይኖራሉ? ይቅርታ ብዙ ነገር እኮ ሰው ከሀገር ለመውጣት እኮ ብዙ ተአምራቶች አሉ። ሁሉ ሰው በዚህ ደረጃ
እንደው ጻድቅ የሚጫወተው ማርኬ ስንቱን ጉድ ሸፍነሃል። ግፍስ አይደለም ወይ? በነገራችን ላይ ምድሪቷ እኔ ዛሬ ባለችበት ሁኔታ ላይ ሲባል በእያንዳንዱ ነገር ላይ መልካም ልብ ያላቸው ነጮቹ ጋር በአብዛኛው እንደው ከይዞሉ ሲሰጥ ድሮ ከኛ በፊት የገቡትም ሲናገሩ የነበረውን ሁኔታ እናውቃለን። ምን ጎደላችሁ እየተባለ ምንድነው ይሄንን ነው የምትበሉት እየተባለ ከዛ በኋላ እየተበላሸ መጣ። ኦሬዲ መጠኑ ቀነሰ። የሚሰጡት እንኳን ኬዝ መልስ እስኪገኝ ድረስ ለ15 ቀን የሚሰጡት ገንዘብ የተቀነሰው በአብዛኛው ወደ ውጭ ሀገር ወደ ሀገሩ ገንዘብ ሲልክ ከየት አምጥቶ ነው ብለዋል። ምርምር ሲያደርጉ ተርፏቸው ብር ይልካሉ። ስለዚህ ይሄንን ብር እንቀንሰው እኛ የምንሰጣቸው ሰርቫይቭ እንዲያደርጉ ነው። በዛ ነው የተቀነሰው። ይሄን ብዙ ሰው ያውቃል እንዴ። እኔ አንዳንዱ ሰው እኮ የሚያስቀኝ እስካትከፍላችሁ ህጋዊ ሆናችሁ መንግስት ፈቅዶላችሁ ሲስተሙ ተቀብሏችሁ የምትኖሩትን ህይወት እንዴት እንደዚህ ሊኖር ቻለ ከሌ ብሎ አይኑን የሚያፈጥሰው እኮ አለ። ምን አገባ አንተ መኖር ካልቻልክ አልገባ መኖር ደግሞ የገባው ሰው ካለ ምን አገባ በሰው ሀገር ወይ የሶፊ ይሄ ግን ምን እንደው ታውቃለህ ይሄ የዳኒም ጉዳይ ብቻ ሳይሆን እንደው ይሄን መድረክ አንተ ካመቻቸው አይቀር በጣም ብዙ ነገሮች ኢሮፕ ውስጥ ይሰራል። ኢቭን አበሻ ባልና ሚስት እንኳን ሲፋታ በሰላም መፋታት ልጆች ወልደው እንኳን አንድ ላይ እየኖሩ በሰላም ከመፋታት ይልቅ ገበናቸውን አደባባይ በማውጣት ለፖሊስ በመደወል ምናምን ብዙ ነገር እኮ አለ እንደ ፍቄ የምታውቀው እና እንደዚህ አይነት ባህሪ ብንተው ጀነራሊ ጥሩ ነው።